የወይን ጠጅ የሚጠጡ ሰዎች ያልዳኑ ዳግመኛ ያልተወለዱ ከእግዚአብሔር ይልቅ ለመጠጥ ፍቃድ ያላቸው ከእግዚአብሔር ይልቅ ለስጋቸው እርጋታና ልቅ ለሌለው ህይወት ለመኖር የሚያስቡ ማለት ነው። መንፈስ ቅዱስ ወደ ትክክለኛ ቦታ፣ ወደ ትክክለኛ ህይወት፣ ወደ ትክክለኛ ስኬት፣ ወደ ትክክለኛ ክብር ሊመራችሁ መጥቷል። እውነተኛ የህይወታችን መሪ መንፈስ ቅዱስ ነው። ያለ መንፈስ ቅዱስ አንድ ክርስቲያን ነገሮችን የሚያደርግ ከሆነ የሚያደርገው በስጋ ነው። እግዚአብሔር አብሮነቱና ከኛ ጋር ተባብሮ የኛን ነገር ፍሬያማ ሊያደርገን የሚችለው መንፈስ ቅዱስን ሰማ ነው። መንፈሳዊ ነገር ወይንም የአዲስ ኪዳን የክርስትና ህይወት ጅማሬ በራሱ ከሙላት ነው የጀመረው። ዳግመኛ ስንወለድ እግዚአብሔር ፍጹም ጻድቅ አድርጎናል። እግዚአብሔር ቅዱስ አድርጎናል። በዘመኑ ላይ እግዚአብሔር አምላክ አንደኛ የበላይነትን ብልጫን የምትወስዱት ከመንፈስ ቅዱስ ጋር ሆናችሁ መንፈስ ቅዱስ እንዲመራችሁ ፈልጉ። ስለዚህ እናመሰግነዋለን። ለዚህ ነው ሁሉ ጊዜ ስለ ሁሉ እግዚአብሔር ምን በሉት አለ? አመስግኑት። ኢየሱስ ጌታ ነው። በጎቼ ምንን ይሰማሉ አለ? ድምጼን ይሰማሉ። በጎቼ ድምጼን ይሰማሉ። መንፈስ ቅዱስ ድምጽ ይሰጠናል። መንፈስ ቅዱስ ምሪት ይሰጠናል። ያለ መንፈስ ቅዱስ ምሪት የሆነ ቦታ አንዳንዴ የሆነ መስሪያ ቤት መግባት እየፈለጋችሁ አንዳንዴ ውስጤን ደብሮታል ግን መስራት ስላለብኝ ነው እዛ መገባው ካላችሁ ፕሊስ አትግቡ። መንፈስ ቅዱስ ውስጣችሁ ኖ ካላችሁ አታርጉ። እናንተ እናልፋችሁ ስትገቡ ነው እዛ ቦታ ላይ ፍሬ የሚያመጡኑት። አንዳንድ ቦታ ደግሞ ስጋችሁ ላይ ይቀበሉ ይችላል። ውስጣችሁ ደግሞ ምን ይለዋል? ደስ ይለዋል። እዛ ቦታ ላይ ሲቪን ያስገባ፣ እዛ ቦታ ላይ ወነግድ፣ እዛ ቦታ ላይ ኮኔክተር፣ እዛ ቦታ ላይ እንትናን አግኛት፣ እዛ ቦታ ላይ እንትናን አግኘው መንፈስ ቅዱስ ይላል። መንፈስ ቅዱስ ነጋችሁን የምትዋጁበትን ብርሃን ይሰጣችኋል። አረንጓዴው መብራት ያበራላችኋል። አረንጓዴው መብራት ሲያበራላችሁ ከመንፈስ ቅዱስ ጋር ተስማምታችሁ እርምጃ በምትወስዱበት ጊዜ ፍሬያማነታችሁ እዛ ውስጥ ይጨምራል። ሁሌ ኪሳራ አልባ፣ ሁሌ ኪሳራ የሌለው፣ ውድቀት የሌለው፣ ጥፋት የሌለው፣ ችግር የሌለው፣ ለቅሶ የሌለው፣ ሐዘን የሌለው የናንተ ነገር የማይወሰድበትና የናንተ ነገር የማይበላሽበት ከመንፈስ ቅዱስ ጋር ስትመክሩና ከመንፈስ ቅዱስ ጋር ሆናችሁ ስትጸልዩ ነው። መንፈስ ቅዱስ ምን ሊያደርገን መጥቷል? ሊመራን። የመጀመሪያው ስራው መንፈስ ቅዱስ ምንድነው? እሱ ሊመራን። ስለዚህ ከነገ ጀምሮ ማሳካራሻታ አይ ቢሊቭ 2016 አይ ቢሊቭ ከሆነ ነገር ጋር አገናኛለሁ፣ ከሆነ በረከት ጋር አገናኛለሁ፣ የሆነ ከፍታ ውስጥ ገባለሁ፣ ሞገሴ ይጨምራል፣ አሜን፣ ጥበቤ ይጨምራል። ተራ የሚባል ህይወት የኔ ህይወት አይሆንም። የማልፈልገውን ነገር እየተውኩ ወደ ሌላኛው ህይወት የምሻገረው መንፈስ ቅዱስ አንተ ምራኝ። በተለይ እርሶችን ልክላችኋል። መንፈስ ቅዱስ አንዱ ባህሪው ምን ኮኔክሽን ይሰጣችኋል። መንፈስ ቅዱስ አቅራቦትን የሆነ ሰንበዲ ለህይወታችሁ ለውጥ አንድ ሰው ነው የሚሰጣችሁ። በአንድ ሰው ምክንያት ታሪካችሁ ሊቀየር ይችላል። አንድ ሰው ላታቁት ይችላላችሁ። ዛሬ እየጸለያችሁ እናንተ ድንገት የምታወሩት ወይ ይሄን ነገር ነው እንደምትፈልገው አገናኛለሁ ሊል ይችላል። እንደውም ልሰጥ ይችላልው ሊል ይችላል። ሆሊ ስፒሪት መንፈስ ቅዱስ እሱን ማጣት ማለት እሱን አለመስማት ማለት ብዙ የህይወት ግጭቶችና የህይወት መፈራረሶች፣ የህይወት ውድቀቶች፣ የህይወት ጥፋቶች ያሉት መንፈስ ቅዱስን ካልሰማንና መንፈስ ቅዱስን ሳንሰማ ስንቀር ብቻ ነው። ቢኮዝ መንፈስ ቅዱስ እኛን ለመምራት እኛን ለማሳካት ለማከናወን አቅም ሆኖ በውስጣችን የተቀመጠ የእግዚአብሔር ድምጽ ነው። ኮንፌስ አድርጉ። በእኔ ውስጥ በሉሲ መንፈስ ቅዱስ ይናገረኛል። ኮንፌስ አድርጉ። መንፈስ ቅዱስ ይናገረኛል፣ ይነግረኛል፣ ያወራኛል፣ ያመለክተኛል። መንፈስ ቅዱስ ይናገረኛል በሉ። አይ ቢሊቭ መንፈስ ቅዱስ ይናገረኛል። ሻብራዳገስ መንፈስ ቅዱስ ፐርፐዛ አታድርግ ሲል እሺ ስትል ይሆናል። እምቢ ብለህ ስትሄድ አሁን ለምሳሌ መኪና የምትነዱ ሰዎች አሁን ቀይ መብራት ለምንድን ነው የሚያበራው? ቀይ እኮ እየከለከላችሁ አይደለም። እዚህ ጋር ቀይ መብራት ሲያበራ ከዚህ ጋር የሚያልፋል። እዚህ ጋር ቀይ ሲያበራልኝ ፊት ለፊት ቀይ ሲያበራልኝ እዚህ ጋር ያሉት ሴኖ ትራክ እያለፈ ነው። በዚህ ጋር የሚያርፉ በዚህ ጋር የሚያልፉት ደግሞ ከፊት ለፊቱ ቀይ ማለት እኔን እየከለከለኝ ያለ ሳይሆን እኔን ምን እያደረገኝ ነው? እያዳነኝ ነው። ፕሮቴክት አትሂድ። በዚህ ጋር የሚመጣ ምን አለ? መኪና አለ። ከኔ ጋር ናቸው አይደል? መንፈስ ቅዱስ ኖ ሲል በዚህ ጋር የሚመጣ ሴኖ ትራክ አለ፣ የጭነት መኪና አለ። አንተ በምትሄድበት ጊዜ እኔ እዚህ ጋር ያስቆምኩ እዚህ ጋር የሚመጣው መኪና ስለሚገል ነው፣ ስለዚህ ቁም ይላል ማለት ነው። አይ ዛሬ እግዚአብሔር ይመስገን እዚህ እንትን ጋር ምንድነው እሱ ጀሞ ሚካኤል ጋር ትራፊኮቹ ሁሉም ጥርግርግ ብለው ሄደዋል። ጌታ ይመስገን። እኔ ለራሴ ቸኩያለሁ፣ ደንበኛዬ ማግኘት አለብኝ ብለህ እልም ብለህ ስትሄድ እዚህ ጋር እልም ብሎ የሚመጣ መኪና አለ።
ከዛ በኋላ ላይፍን ታጣለህ። ፕሮቴክት አትሆንም፣ ይገጫል ማለት ነው። ጥፋት ይመጣል። ቢኮዝ ይሄኛውን መብራት ተሳስተህ ይሄኛው መብራት ደግሞ ከፍቷል። እግዚአብሔር አንዳንዴ ተው ሲል ስቶፕ ኢት። መንፈስ ቅዱስ ምን ይላል አንዳንዴ ኖ በሚል ጊዜ አታድርገው። እዚህ ጋር ሄዳ አድርግ ስትል እዚህ ጋር የምታደርገው ነገር አንተን ፕሮቴክት የምታደርገው ነገር አንተን ስኬታማ ያደርጋል። ኢየሱስ ጌታ ነው። አንዳንድ ነገሮቻችን ብዙ ጊዜ ሰምታችሁ ብዙ ጊዜ አይታችሁ እንደሆነ እግዚአብሔር አታድርግ ያለንን ነገር ስናደርግ ነው ከብዙ ነገሮች ጋር የምንጋጨው የሆነ ነገር የሚበላሸው። አምናለሁ በ2016 እግዚአብሔር ነገራችንን መልካም ያደርግልናል። የተበላሹ ነገሮች ይስተካከላሉ፣ የደበዘዙ ነገሮች ይገለጣሉ፣ የቆሙ ነገሮች ይቀጥላሉ። የእግዚአብሔር መልካምነት በ2016 ያገለግለናል። የቀረብን ነገሮች ሁሉ ተመልሶ በእጥፍ ይሰጠናል። ሆሊ ስፒሪት መንፈስ ቅዱስ ያድሰናል፣ መንፈስ ቅዱስ ያስተካክለናል። ስለዚህ መንፈስ ቅዱስ በመጣ ጊዜ እሱ ወደ እውነት ሁሉ ምን ያደርጋቸዋል? ይመራቸዋል። ወደ በረከት ይመራቸዋል፣ ወደ ስኬት ይመራቸዋል፣ ወደ መስሪያ ቤት ይመራቸዋል፣ ወደ ቢዝነስማን ይመራቸዋል። ክፉን ሰው ያባርና መልካሙን ሰው ያገናኛል። አመፀኛውን ሰውዬ የነቅለውና መልካሙን ሰው ያገናኛቸዋል። ሆሊ ስፒሪት። ስለዚህ በዚህ ሳምንት ርዕሶችን ስለምልክላችሁ መንፈስ ቅዱስ አንተ በትዳሬ ላይ በልጆቼ ላይ አቅም ሆነ ተገለጥ፣ ገንዘብ ሆነ ተገለጥ፣ ዕውቀት ሆነ ተገለጥ፣ ቪዛ ሆነ ተገለጥ፣ ክብር ሆነ ተገለጥ። ምራኝ መንፈስ ቅዱስ አንተ ምራኝ፣ አገናኘኝ፣ ክፈትልኝ፣ ነገሮችን አስለቅቅልኝ፣ ፍሬያማ አድርገኝ። we must pray። መንፈስ ቅዱስ አምላክ ስለሆነ እሱ ይመራናል። አንዳንዶቻችሁ ምናልባት በልሳን መጸለይ ይመስላችኋል። መንፈስ ቅዱስ የሚመስላችሁ ቻባራ ሳቲካ ፖላራዳ፣ ይሄ የመንፈስ ቅዱስ ስጦታ ነው። እሺ ይሄ መንፈስ ቅዱስ ስጦታ ነው። ለአንዳንዶቻችሁ መልእክት ነው የምናገር። ይሄ የመንፈስ ቅዱስ ምንድነው? እሱ ማሳካ የልሳን ስጦታ የመንፈስ ቅዱስ ስጦታ እንጂ በልሳን መጸለይ መንፈስ ቅዱስ አንድ ሰው እንደተሞላ የሚያሳየው ምልክት አይደለም። አንድ ሰው በልሳን ሲጸልይ መንፈስ ቅዱስ ለካለው፣ በልሳን የማይጸልይ ሰው መንፈስ ቅዱስ የለውም። እንደዛ አይደለም። ዳግመኛ ስንወለድ በውስጣችን በልሳን የሚጸልይም በልሳን የማይጸልይም መንፈስ ቅዱስ በውስጡ አለ። አምላክ መንፈስ ቅዱስ ምን ስላልሆነ ልሳን አይደለም። ልሳን አይደለም። እንዴት መንፈስ ቅዱስ እግዚአብሔር እንትን ነው እንዴ? ልሳን ነው እንዴ? እግዚአብሔር ጆሆቫ ጋድ አምላክ እኮ የሚያይ የሚሰማ አምላክ ነው። ስለዚህ ልሳን የመንፈስ ቅዱስ ምንድነው? እሱ ስጦታ ነው። መንፈስ ቅዱስ ግን አምላክ ነው። ዳግመኛ ስንወለድ ይሄ መንፈስ እኛ ውስጥ አለ። ስለዚህ ምን ያደርገናል? ይመራናል። በልሳን ግን መጸለይ አለብን። በልሳን መጸለይ አለ። በልሳን አለ መጸለይ ግን መንፈስ ቅዱስ አይመራን ማለት አይደለም። መንፈስ ቅዱስ ምን ያደርገናል? ይመራናል ማለት ነው። እሺ ነህምያ የምንወዳት ቃል ጻፉ። እዛ እየጨረስኩ ነው ሰዓት መጠቀም ስላለብን። ነህምያ የምንወዳት ክፍል መንፈስ ቅዱስ በጣም ነው ይመራል። ነህምያ ስንት? ምዕራፍ 9 ቁጥር 20። እሺ እኔ ላንብብ። ያስተምራቸው ዘንድ መልካሙን መንፈስ። እሺ ከቁጥር 19 ልጀምሮሽ 20 ነው ፈልገው። ግን አንተ በምሕረት ብዛት በምድረ በዳ አልተውካቸውም፣ በመንገድ ይመራቸው ዘንድ በመንገድ ምን ያረጋቸው ዘንድ ይመራቸው ዘንድ የደመና አምድ በቀን የሚሄዱትን መንገድ ያበራላቸው ዘንድ የእሳት አምድን በሌሊት ከነርሱ ጋር አራቀም። ያስተምራቸው ዘንድ መልካም መንፈስ ሰጣቸው። መናህን ካፋቸው አልከለከልክም። ለጥማታቸውን ውሃ ሰጣቸው። 40 ዓመት በምድረ በዳ መገብካቸው። ምንም አላጡም። ልብሳቸው አላረጀም፣ እግራቸው አላበጠም። በአዲሱ መደበኛ ያው ስሙት። አዲሱ መደበኛ ከ19 ስሙት። ከርህራሄ ብዛት የተነሳ በምድረ በዳ አልተውካቸው። ቀን የደመናው አምድ በመንገዳቸው ላይ መምራቱን፣ ሌሊትም የእሳቱ አምድ በሚሄዱበት ላይ ማብራቱን አላቆመም። ያስተምራቸው ዘንድ መልካም መንፈስን ሰጣቸው። መናውን ከአፋቸው አልከለከልክም። በተጠሙ ጊዜ ውሃ ሰጣቸው። በቃ ይኸውላችሁ እስራኤላውያን ከግብጽ ምድር በወጡ ጊዜ ይመራቸው የነበረው ሙሴ አይደለም። ይመራቸው የነበረው ቀን በደመና ሌሊት በእሳት አምድ የሚመራቸው ምን አለ? መንፈስ አለ። ሙሴ የሚከተለው ማን ነው ስትሉ የእሳት አምዱንና ምኑን ነው? ደመናው ነው የሚከተለው። ሙሴ ከሱ ውጪ የሚከተለው የለም። ሙሴ ያንን ደመናና የእሳት አምድ ሳተ ማለት እስራኤላኖችን ከከናን አጎደላቸው ማለት። እስራኤል አሁን ወዴት እየሄዱ ነው? ወደ ማር ወደ ወተት ወደ አልሰሩበት ቤት ሊያስገባቸው በጉዞ ላይ ናቸው። 2016 ላይ ሊገቡ ነው። 2017 ላይ ሊሄዱ ነው። ወደሚፈልጉት ስፍራ ቦታ ሊገቡ ሲል ሙሴ የሚከተለው ደመናውና እሳቱን ነው። ህዝቡ የሚከተለው ሙሴን ነው። ስለዚህ
ቀን በደመናና ሌሊት በእሳት አምድ ይመራቸው የነበረው ማነሱ መንፈስ ቅዱስን ነው። መንፈስ ቅዱስን ሚስ አረጉ ማለት የሚገርማችሁ ነገር ከከናን እሳቱ ማለት ነው። ስለዚህ መንፈስ ቅዱስ እጥፍ ሲል አብሮት ሙሴ ይታጠፋል። ሙሴ ይሄኛው መንገድ ነው ይሄኛው ተራራ ነው ብሎ በቀናው መንገድ ቢሄድ መንፈስ ቅዱስ ወደ ተራራው ቢሄድ ሙሴ ወደ ሌላኛው አቅጣጫ ቢሄድ ወደ ከናን ሳይሆን ወደ ፍልስጤም ሊሄድ ይችላል። ወደ ጠላቶች ተላልፎ ሊሰጥ ይችላል። በጣም የሚያስገርማችሁ ይሄንን የነህምያ መጽሐፍ ስታነቡ በተለይ ዘኍልቍ ስታነቡ እስራኤላኖች ሙሴንና የደመና አምዱንና እሳቱን ስተው ከሙሴና ከደመና ውጪ በሚሄዱበት ጊዜ በእባብ ተነድፈው ሞቱ ይላል መጽሐፍ ቅዱስ ሲናገር። ከደመና ውጪ ሲሆኑ ከህልውናው ከመንፈስ ቅዱስ ከሚመራቸው ውጪ በሚሆኑበት ጊዜ ብዙዎች በእባብ ተነድፈው ሞቱ። ግን ደመና ውስጥና የእሳት አምድ ውስጥ በሚሆኑበት ጊዜ እባቡ አለ ጊንጦ አለ፣ ግን አይነድፋቸውም። ለምን ስትሉ ከህልውናው የተነሳ የሚነድፈው አይነድፋቸውም። ልብሳቸው እንኳን ምን አላደረገም ይላል አላረጀም። ምድረ በዳ ላይ አንደኛ ከሚያልቀው ነገር ምንድነው ስትሉ ልብስ ነው። ባንዴ ነው የሚቦጫጨቀው። ልብሱ ያላረጀው ልብሱን የሚጠብቅ ምን ነበረ? መንፈስ ነበረ። ምግብ ያላጡት መንፈስ ቅዱስ ያቀርብላቸው ነበረ። ያልተጠሙት መንፈስ ቅዱስ ከአለት ውስጥ ውሃ ያወጣላቸው ነበረ። አይገርማችሁም? በ2016 የእግዚአብሔር እንክብካቤ ይበዛልናል። አለቱ በኢየሱስ ስም ለኛ ይሰነጠቅልናል። ሆሊ ስፒሪት ጋይድ ያደርገናል። ወደ መኪና ይመራናል፣ ወደ ቤታችን ይመራናል፣ ወደ ከፍታ ይመራናል፣ ወደ ጸጋ ይመራናል፣ ወደ መብዛት ይመራናል። የእግዚአብሔር ታላላቅ ተአምራት ያገለግለናል። ሆሊ ስፒሪት እሱ ሲመራን የሱ ሁሉና ከኛ ጋር በሚሆንበት ጊዜ ገዳዩ ኃይል ያጣል፣ አሳማሚው ጉልበት ያጣል። ለምን? ሆሊ ስፒሪት ምን ያደርገናል? ሻብራዲያጋስ እዚህ ማካቶ ኮፖስ ሁሉ ጊዜ ማሽካት ራዲያ ስትል የሆነ ሀብት ያዘ ሰውዬ ይዘረግፍባል። ማካቶ ኮራባ ስትል የሆነ ቦታ ትገባለህ። ማኮራባሳ ስትል ስልጣን ትቀበላለህ። የእግዚአብሔር መንፈስ የከፍታችንን ልክ፣ የልቀታችንን ኃይል፣ የበረከታችን መለቀቅ፣ የሞገስ ጉልበት፣ የተሰሚነት ጉልበት፣ አፍ እንዲጣፍጥ አፍ እንደማር እንድትሰማ፣ የሰው ጆሮ እንዲናፍቅ፣ የሰው ጆሮ እንዲጠማ የሚያደርገው መንፈስ ቅዱስ ካንተ ጋር ሲሆን ኢየሱስ ጌታ ነው። አይ ቲንክ ኢየሱስ ያለ እድሜው ከ30 ዓመት በፊት አውርቶ ሊሆን ይችላል፣ ማንንም ሳይሰማ። ዋን ኦፍ ዜም ነው። አብሯቸው ኳስ የሚጫወት አብሯቸው ሰፈር የሚውል አብሯቸው ከሰፈር ጋር የሚያወራ መንፈስ ቅዱስ ከመጣበት በኋላ ግን ኢየሱስን አለመስማት አይቻልም። ለምን? የእግዚአብሔር መንፈስ ከሆነ ማንነት ወደ ሆነ ማንነት ቀይሮታል። የሱን ፐርሰናሊቲ የሱን የህይወት አኗኗር ቀይሮታል። ኢየሱስ ጌታ ነው። በዚህ ሳምንት የምንጸልየው ጋይድ ሚ እንደ 2015 አይደል አልፈልግም። የ2015 ኢኮኖሚን አልፈልገውም። የ2015 አኗኗር አልፈልገውም። የ2015 አካሄድ አልፈልግም። ኒው ቲንግስ አዲስ ነገር በህይወታችሁ ላይ ይሆናል። አዲስ አኗኗር በህይወታችሁ ላይ ይመጣል። አዲስ እንቅስቃሴ በህይወታችሁ ላይ ይሆናል። ከዛሬ ማለዳ ራሱ ጀምሮ የእግዚአብሔር መንፈስ ነገራችንን መዓዛ አድርጎ ይሰራልናል። ኢየሱስ ጌታ ነው። በዚህ መንፈስ ነው አሁን ምን የምናደርገው? ሆሊ ስፒሪት ጋይድ እንዲያደርገን አሁን ነገ ሳይሆን ዛሬ ጸሎቱን ጀምረዋል። ስለዚህ መንፈስ ቅዱስ ምን ያደርገናል? ዛሬ ጋይድ ያደርገናል።